እንኳን ወደ ሞጁል 4 በሰላም መጣችሁ። ዩኤል አብርሃም ጣል አርጌ ነኝ። ይህንን ሞጁል የማስተምራችሁ እንግዲህ ኤአይን እንዴት አያችሁት፣ አርቲፊሻል ኢንተለጀንስ የሰው ሰራሽ አስተውሎት። እንግዲህ ይህንን ኮርስ እየወሰዳችሁ ያላችሁት በኤአይ ብዙ ነገሮችን ለማድረግ ነው። እስካሁን እንግዲህ በነበሩት ሞጁሎች ላይ የተማርነው ያየነው ኤአይ ምንድን ነው፣ ኤአይ ምን ማድረግ ይችላል፣ ኤአይ ደግሞ ምን ማድረግ አይችልም። በመቀጠል የኤአይ እጅግ ኮር የሆኑትን ነገሮች በሞጁል 2 እና በሞጁል 3 ላይ አይተናል። ከዛ ውስጥ ፕሮምፕት ኢንጂነሪንግ አንደኛው ነው። በመቀጠል ደግሞ ቱልኪቶች፣ ቱልኪት ማለት ምን አይነት ቱሎችን መቼ መጠቀም እንችላለን። አሁን በዚህኛው ሞጁል በሞጁል 4 ላይ የምናየው እነዚህን ቱሎች ደግሞ እንድንጠቀማቸው ነው፣ እንድንሞክራቸው። የመጀመሪያ የምንመለከተው ነገር እንግዲህ ኤአይን ስለ ፕሮምፕት በደንብ አውቀናል። በመቀጠል ቱሎች መርጠናል። ለዚህ ኮርስ ኦቨርዌልምድ እንዳንሆን በዓለማችን ላይ አሁን እየተከሰተ ያለው አንደኛው ትልቁ ችግር የኢንፎርሜሽን ኦቨርሎድ ነው። ይህንን ኮርስ ስናዘጋጀው እጅግ ለጀማሪዎች ቀላል እንዲሆን፣ ለመረዳትም ቀላል እንዲሆን፣ ምክንያቱም ኤአይ ኮምፕሌክስ የሆነ ነገር አይደለም። የኔን ባክግራውንድ ነግሬያችኋለሁ፣ ኮምፒውተር ሳይንስ ነው። የተለያዩ የፕሮግራሚንግ ላንጉጆችን የተለያዩ ብዙ ነገሮችን ተምሬያለሁ። ከዚህ አንጻር እንግዲህ ኤአይ ስመለከተው ኤአይንም በኮምፒውተር ሳይንስ ውስጥ ተምረነዋል። ነገር ግን በቁጥር ደረጃ ነው፣ እንዴት ከጀርባው ምን እንዳለ ምን እንደሚሰራ እኛ በናቹራል ላንጉጅ እናዋራው እንጂ ከጀርባው ያለው ሂሳብ ነው፣ ማትስ ነው አልጎሪዝሙ የኤአይ የሚሰራበት። ያም የሆነው ደግሞ ኤአይ ትልቅ ላርጅ ላንጉጅ ሞዴል ነው። አሁን የምንመለከታቸው ናሮ ኤአዮች ማለት ነው። ናሮ ኤአይም ደግሞ በዚች ፒራሚድ አማካኝነት ተምረናል። ናሮ ኤአይ ከታች ያሉት እንግዲህ ላርጅ ላንጉጅ ሞዴሎች እነ ጀሚናይ እነ ቻት ጂፒቲ ያሉበት ጊዜ ነው። ወደፊት የሚመጣለን የኤጀንቲክ ኤአዮች ራሱን የቻለ ኤአይ እንግዲህ አንድ ነገር ላይ ስፔሻላይዝ ያደረገ ሀገራችን ላይ አሁን ለምሳሌ ኢንጂነሮች ይኖራሉ፣ ጽዳቶች አሉ። ልክ እንደዛ የተለያየ ዘርፍ ያላቸው እዛ ላይ ሙሉ ስፔሻላይዝ የሚያደርጉ ኤአዮች ይኖራሉ። እንግዲህ ኤጀንቲክ ጊዜ ይመጣል ማለት ነው። በመቀጠል የኤጂአይ የአርቲፊሻል ጀነራል ኢንተለጀንስ ከሰው እኩል ኤአይ ማሰብ የሚችልበት ኮንሽስነስ የሚኖረው ኮመን ሴንስ የለውም። አሁን ኤአይ ይህንን ሁሉ እውቀት ይዟል። ዓለምን በኪሳችን እንግዲህ ይዘን የምንሄደው አንድን ፕሮፌሰር ነው። ይህንን እንግዲህ ያለው የሳም አልትማን ነው። ሳም አልትማን የኦፕን ኤአይ ፋውንደር ነው፣ የቻት ጂፒቲ መስራች ማለት ነው። በኪሳችሁ ይዛችሁ የምትዞሩት ፕሮፌሰርን ነው ብሏል። ነገር ግን አንድ ፕሮፌሰር እንዳይመስላችሁ። በዓለም ላይ አሉ የምትሉት ፊልድ ለምሳሌ ስለ አትክልት ሊሆን ይችላል፣ መቀጠል ስለ ሕክምና ሊሆን ይችላል፣ ፕሮፌሰሮች ናቸው። ነገር ግን ኮመን ሴንስ የላቸው። በዓለም ላይ ያለውን እውቀት በሙሉ ያውቃሉ፣ ግን ኮንሽስነስ የላቸው። በቃ አያስቅም? ያንን ሁሉ እውቀት ይዘው ነገር ግን ኮመን ሴንስ የምትባለዋ ትንሽ ነገር የላቸው። በጣም የሚገርም ነው። ስለዚህ ኮመን ሴንስ ስለሌለው ነው የህክምና ምክርን ከኤአይ ማን ወስደው። አሰባችሁት? ሁሉን ነገር አውቆ መርምሮ ምን ብሎ ኮመን ሴንስ ባለመኖሩ ምክንያት የሚሳሳታቸው ስህተቶች በጤናችን ላይ ምን አይነት ነገር ሊያስከፍለን እንደሚችል። ስለዚህ ከታች ሁሉም ኤአይ ቱሎችን ስትጠቀሙ ኤአይ ሊሳሳት ይችላል፣ መረጃዎችን ድጋሚ ቼክ አድርጓቸው ይለናል። ይሄ እንግዲህ ሃሉሲኔሽን የምንለው የኤአይ ባህሪ ነው። እንግዲህ ሃሉሲኔሽን ሰዎች ላይ የሚፈጠረው ወይም መቃዠት እንለዋለን። ሰዎች የውሃ እጥረት ድንገት ለረጅም ቀናቶች ቢያጋጥማቸው ሃሉሲኔት ሊያደርጉ ይችላሉ። እዚህ ጋር የሌለ ነገር ሊታያቸው ይችላል። ሃሉሲኔሽን እንለዋለን ያንን። ታዲያ ሃሉሲኔሽን ላይ በሚያስገርም ሁኔታ ኤአዮች ሃሉሲኔት ያደርጋሉ። ያም ደግሞ በፐርሰንት ይታወቃል። ለምሳሌ ከቻትጂፒቲ ቨርዥን 4 ወደ ቨርዥን 5 በሚሸጋገርበት ጊዜ የሃሉሲኔሽን መጠኑን በትልቁ አሻሽሏል ብለው ሲናገሩ ነበር መድረክ ላይ ወጥተው። ለምሳሌ በሚያስቅ ሁኔታ ኤአዩ በጣም ብዙ ነገሮችን በቃ ኮምፕሌክስ የሆኑ የሂሳብ ቀመሮችን ካሰላልን በኋላ ቀን ሲሳሳት ልታዩ ትችላላችሁ። እንዲህ ያንን የሰራ ሰው ይሄን እንዴት ይሳሳታል ትላላችሁ? ሃሉሲኔት እያደረገ ነው። ስለዚህ ሴንሲቲቭ የሆነ ኢሜይሎች ለምሳሌ ኢሜይል በደንብ ይጽፍልናል፣ ነገር ግን አንዴ ቼክ ማድረግ አለብን። ለምን ቢሳሳትስ የእኛን ህይወት እዛ ጋር ዋጋ ሊያስከፍለን ይችላል። ጤና ላይ ደግሞ እንደዚህ አይነት ሪስክ አይወሰድም። የግል መረጃዎቻችንም ለኤአይ የማንሰጥበት አንደኛው ምክንያት ይሄ ነው። የባንክ ዲቴሎቻችንን በቃ ሴንሲቲቭ የሆኑ ኢንፎርሜሽኖች ለኤአይ አይሰጥም ማለት ነው። ታዲያ በዚህኛው ሞጁላችን ላይ የምንመለከተው ሞጁል 4 እንግዲህ እናንተም ስታዩት ኤአይን እንደ ፐርሰናል ፕሮዳክቲቪቲ አሲስታንት እንጠቀመዋለን ነው። ከዛ ውስጥ ትልቁ ሪሶርሳችን ጊዜ ነው። ጊዜ በዓለም ላይ የፈለጋችሁትን ያክል ገንዘብ ቢኖራችሁ ጊዜን ወደኋላ ልንመልሰው አንችልም። ኤአይ ጊዜያችንን እንዴት ሊያድንልን ይችላል? የመጀመሪያው ነገር እንግዲህ አሁን ቱልኪቶቻችን ሞክራለን። ከሞጁል 3 ላይ ተመለከትናቸው። ቻት ጂፒቲ እና ጀሚናይን መጠቀም እንችላለን ማለት ነው። ለዚህኛው እንግዲህ ቻት ጂፒቲ እንጠቀማለን። በአማርኛ ለማዋራት እንደልባችሁ፣ በኦሮምኛ፣ በሲዳመኛ በፈለጋችሁት ቋንቋ ማውራት ከፈለጋችሁ ኤአይ ጀሚናይ የተሻለ እውቀት አለው በእነዚህ ቋንቋዎች ላይ ማለት ነው። ኤአዩን ደግሞ በቮይስ ከፈለጋችሁ በጽሁፍ ማዘዝ ትችላላችሁ። ማዋራት ፕሮምፕት ኢንጂነሪንግ ቅመሞቹን በቃ ወሳኝ የሚባሉትን ነገሮች ነግሬያችኋለሁ። ፕሮምፕት ኢንጂነሪንግ ስለዚህ ፕሮምፕት እናደርገዋለን ማለት ነው። ቼኒንግ ወይም በሰንሰለት ደግሞ እንዴት ፕሮምፕት እንደምናደርግ ፕሮምፕት ኢንጂነሪንግ ለመስራት ፎርሙላ እንዳለ ታውቃላችኋል። ለኤአዩ ዓላማ ሰተነው ስኮፕ ሰተነው ጎል እያልን ያን ሁሉ ደግሞ ማድረግ እንደሌለብንም ነግሬያችኋለሁ። ቢካዝ
ኤአይን በቀላሉ ይሄንን ነው የምፈልገው እንደዚህ ያድርግ ብላችሁ የምትፈልጓችሁ መረጃ ሰጣችሁ ፕሮምፕት ስጠኝ ትሉታላችሁ። ያንን ፕሮምፕት ወደ ጽሁፍ፣ ወደ ምስል፣ ወደ ቪዲዮ ያደርግልናል ማለት ነው። አሁን እንግዲህ እነዚህን ቱልኪቶች ተጠቅመን የመጀመሪያ የምንጠይቀው ነገር ኤአይን አብረን እንጠይቀዋለን ማለት ነው። እኔ እንግዲህ ያለሁት ቻት ጂፒቲ ላይ ነው። ቻት ጂፒቲን ደግሞ በቮይስ ነው ማዘው ማለት ነው። ቪዲዮም እየሰራው እንደመሆኔ ታይፕ ሳደርግ ሰዓትም እንዳልወስድ በቮይስ ቻት ጂፒቲን እናዘዋለን። የምናዘው ነገር እንግዲህ የቀን ውሎዬን እንዲያስተካክልልኝ ነው። ቻት ጂፒቲን ሄይ ቻት ጂፒቲ I would like you to organize my day to help me save my time to make priority for different tasks. I am really confused on what to do first. The main thing is I have a 100,000 birr project and that project is for website development, and next I have a meeting with a client for a potential application development, and next I would like to have a coffee meeting with a client from Europe, and we would be meeting on Google Meet. And my next plan is to study about AI to get the latest news, but I don't want to spend lots of time researching about AI. So can you help me organize my day? እንግዲህ ኤአይን ቻት ጂፒቲ ላይ ጻፍኩለት ይሄንን ማለት ነው። ምላሹን እንጠብቃለን። እኔ የተጠቀምኩት አንድ ቱል አለ፣ በዚህም አጋጣሚ አሳያችኋለሁ። ፍሎ የሚሰኝ መተግበሪያ ነው። ፍሎ የሚሰኘው መተግበሪያ ኮምፒውተሬ ላይ ሆኜ እንግዲህ ዊንዶውስ ላይ ከሆንኩ ዊንዶውስ እና ኮንትሮልን በምጫንበት ሰዓት ምንም አይነት ኪቦርድ ሳልጠቀም በፈለግኩት ቋንቋ ጽሁፍ እንድጽፍ ያግዘኛል ማለት ነው። እቺን አፕሊኬሽን ተጠቅሜ ቴሌግራም ላይ ገብቼ ለሰዎች ጽሁፍ አልጽፍም፣ በቮይስ ስልክ እሱ ይነግረኛል ማለት ነው። የዛሬ ቀን ፕላኔን አስተካክልልኝ በሰጠው ከላይ በነበሩት መረጃዎች መሰረት ታዲያ ጥሩ አድርጋ አስተካክልልኝ። በአማርኛም ከፈለጋችሁ በዚህ መልክ ትነግሩታላችሁ ማለት ነው። ስለዚህ አሁን ኤአዩ 4 አይነት እቅዶችን ሰጠኝ። አሁን ኤአዩ ሲያማክረኝ በዓለማችን ላይ ያሉ እጅግ ታዋቂ እጅግ ሰክሰስፉል የሆኑ ካምፓኒዎች እንግዲህ ማናጀር አላቸው፣ እንደነሱ እንዲያስብልኝ ልፈልግ እችላለሁ። ወይም ደግሞ የስታርታፕ አማካሪ እኔ ስታርታፕ ድርጅት ካለኝ እና ብዙ ስታርታፖችን ያሳደገ በሚሊዮን ዶላሮች ፈንድ ያስደረገ አማካሪ ካለ አንተ እንደዚህ አይነት አማካሪ ነህ ብትሉት ያ ሰው ያንን ተቋም ሊያማክረው የሚችለውን አይነት ምክር ነው ከዚህ ኤአይ የማገኘው። ነገር ግን ምክሩን በዚህ መልክ ባልጠይቀው አይሰጠኝም። አሁን የጠየቅኩት ጥያቄ አለ። for this exact result I gave you, I would like you to give me an advice on behalf of world's best advisor that is very successful and that has a 20 years experience. አሁን የመለሰልኝ መልስ እጅግ አሪፍ ነው። ነገር ግን አሁን ደግሞ የጠየቅኩት እንግዲህ የ20 ዓመት ኤክስፒሪየንስ ያለ ዓለማችን ላይ በቃ አለ የተባልክ አማካሪ ነህ ብዬ ነው እና በዛ መልክ ደግሞ እስቲ ንገረኝ ቀኔን አስተካክልልኝ አልኩት። አሁን ግን እዚህ ላይ ያልሰጠሁት ዲቴሎች አሉ የኔ ማለት ነው። እኔ ለምንድን ነው ያልሰጠሁት? ከዚህ በፊት ከቻት ጂፒቲ ጋር እያወራን ነበር። ሎጊን አድርጌ ነው የምጠቀመው። ስለዚህ ስለኔ ያውቃል፣ 2-3 ድርጅቶች እንዳሉኝ ያውቃል፣ ሰራተኞች እንዳሉኝ ያውቃል፣ ቪዲዮ ዩቲዩብ ላይ እንደምሰራ ያውቃል። ስለዚህ የቀን ውሎዬን ታስኮቹን የሰጠሁት። እናንተ ግን ከኤአይ ጋር ማውራት ስትጀምሩ እነዚህ ነገሮች ሁሉ ስለማያውቅ ስቴፕ ባይ ስቴፕ ነው እየነገራችሁት የምትሄዱት ማለት ነው። ስለዚህ አሁን የተለያዩ አይነት ውጤቶችን የሰጠኝ እዚህ ጋር ረጅም ውጤቶች አድርጎ ነው የሰጠኝ። እኔ የምሰጥህ አድቫይስ በዚህ ደረጃ ከሆነ ብሎ በጣም አሪፍ ሊስት አያስፈልግህም። ዲሲዥን ሲስተም ወይም የመወሰኛ ሲስተም ያስፈልግሃል። ስለዚህ እንደ 20 ዓመት ልምዴ ብሎ ነው ራሱ እያማከረኝ ያለው ማለት ነው። አሰባችሁት? ባልጠይቀው በዚህ መልክ አይሰጠኝም። ስለዚህ ፕሮምፕት ኢንጂነሪንግ ቻፕተር 2 ስንማር በጣም ወሳኙ ትምህርት ነው ያልኳችሁ ፕሮምፕት ነው። የፈለገ አይነት ኤአይ ቱል የፈለገ አይነት ቢመጣ የማይቀየረው ፕሮምፕት ነው። በቃ ቤዛችሁ ወይም መሰረታችሁ ኤአይ ላይ ፕሮምፕቶችን እንዴት መስጠት እንዳለባችሁ ነው። ዊክ ፕሮምፕት እና ስትሮንግ ፕሮምፕትን አይተናል። አሁን የ100,000 ብር ፕሮጀክት አለኝ ብያችኋለሁ፣ ነግሬዋለሁ። ስለዚህ የ100,000 ብር ዌብሳይት ፕሮጀክት ስላለ ተራ ነገር አይደለም ይሄ። ስለዚህ ይሄ ገንዘቡ ሬቨኒው የሚያመጣልህ ገቢ፣ ሬፑቴሽንህን፣ ፕሬሸርህን ይቀንስልሃል። ስለዚህ አሁን የሚያስፈልገህ ብሎ የመጀመሪያ ሬቨኑ ታስክ ብሎ ከፈለው። ያን ሬቨኑ ታስክህን ተከላከል። ስለዚህ ዌብሳይት ፕሮጀክትህን ለመስራት ዲፕ ወርክ ብሎክ ያስፈልግሃል። ስለዚህ ስልኬን አስቀምጬ ምን ብዬ ዲፕ ወርክ በቃ ያንን ብቻ ፎከስ የማደርግበት ብሎክ አድርግ። ስልክ እንዳትቀበል፣ ኤአይ ስክሮሊንግ እያልክ መረጃዎች ስለሌሎቹ ታስክ እንዳታስባለሁ። ከዛ ደግሞ ለሚቲንጎቹ ቲፖች ሰጠኝ። የክላይንቱን ሪል ፕሮብለም ኤምቪፒ ስኮር። ኤምቪፒ ማለት ሚኒመም ቫያብል ፕሮዳክት ነው በሶፍትዌር ቋንቋ ነው። ነገር ግን ይሄ ኤምቪፒ ቃል አሁን አልገባኝም እንበል አይደል? ኢትስ ቬሪ ጉድ አድቫይስ በት ካን ዩ ኤክስፕሌን ኢት ላይክ አይ አም አ 12-year-old kid I don't understand these terms። አሁን ያልኩት ምንድነው? ኤምቪፒ አልገባኝም አይደል? ስለዚህ የሰጠበት መንገድ በጣም ለፕሮፌሽናል ነው። ምክንያቱም የ20 ዓመት ልምድ አለኝ ብሏል። ግን የ20 ዓመት ልምድም ኖሮት ቀለል አድርግልኝ አልኩት። እንዴት ነው ቀለል አድርግልኝ? እንደ 12 ዓመት ልጅ ይሄው የ12 ዓመት ልጅ ሊገባው በሚችል መልኩ በቀላሉ ደግሞ እየሰጠኝ ነው ማለት ነው። እሺ አሁን
ብሎ በቃ 4 ነጥብ አስቀመጠ። ይሄን ደግሞ በቀላል አደረገው። የ100,000 ብር ዌብሳይት ፕሮጀክት፣ ሚቲንግ አለ ለአፕሊኬሽን፣ የኮፊ ቻት ትፈልጋለህ አውሮፓ ካለ ክላይንት ላይ በጉግል ሚት፣ እንዲሁም ኤአይ ኒውስ ማግኘት ትፈልጋለህ አለ። ችግሩ አራቱንም እኩል ማድረግ ካሰብክ ነው። አሁን ማድረግ ያለብህ መጀመሪያ የዌብሳይት ፕሮጀክትህን ጨርስ። ይሄ በጣም ጠቃሚ ነው ብሎ ቅድም የጠቀሳቸውን ተርሚኖሎጂዎች አቀለለልኝ ማለት ነው። ስለዚህ ቀንህን ስትጀምር ራንደም ሪሰርች አታድርግ። በመጀመሪያ ኔክስት ስሞል ፓርት አይ ኒድ ቱ ፊኒሽ ምንድን ነው ብለህ አስብ። በቃ በትንሽ ብሎክ እያረክ አስብ። ስለዚህ ስለ አፕ ሚቲንግ ብሎ ዘረዘራችሁ። ታዲያ ከዚህ በላይ ምን አይነት አማካሪ ትፈልጋላችሁ? ጊዜያችንን እኮ ነው። አሁን በዓለም ላይ እኔ የምመራው ድርጅት ውስጥ ዓለም ላይ ያለ ትልቅ ልምድ ያለው የ20 ዓመት ልምድ አማካሪ አምጥቼ እያማከረኝ እኮ ነው። አይ አልገባኝም ስለው እንደ 12 ዓመት ልጅ እያማከረኝ። ስለዚህ ኤአይን እንደ ፐርሰናል አሲስታንታችሁ በዚህ መልክ መጀመሪያ ታረጉታላችሁ። ደግሞ አንድ ስቴፕ ወደፊት ካልሄዳችሁ ሌሎቹን ስቴፖች ወይም ወደ ላይ መሄድ አትችሉም ማለት ነው አይደል? ከአንድ እርምጃ እኮ ነው የሚጀምረው ትልቅ ጉዞ። ስለዚህ ኤአይን በዚህ መልኩ ቀናችንን እንዲያስተካክል እቅዳችንን፣ ምክንያቱም የፈለገ ትልቅ ብናስብ የሚጀምረው ከቀናችን አንዷ ቀን 2 ስትሆን፣ 2ቷ ቀን ሳምንት ስትሆን፣ ሳምንት ወር ሲሆን፣ ወር ዓመት ሲሆን ነው እኛ ላይ ውጤት የምናየው። ስለዚህ እጃችን ላይ ያሉትን ሪሶርሶች ለኤአይ ብንነግረው ምናልባት እኛ ካሰብነው በተሻለ ኤአዩ ሊያማክረን ይችላል ማለት ነው። አሁን ደግሞ ወደ ጀሚናይ ሄደን ኤአዩን ልንጠይቀው እንችላለን። ጀሚናይ አማርኛም ይረዳል ብያችኋለሁ። ስለዚህ ጀሚናይ ጋር ሄጄ ደግሞ የተወሰኑ ሀሳቦችን እጠይቀዋለሁ ማለት ነው። ሰላም ጀሚናይ፣ እንዴት ነህ? ሰላም ነኝ። እንዴት ነህ? ስለ ፕሮግራሙ ሀሳብ የበለጠ ለመወያየት ዝግጁ። ቆይ አሁን የምነግርሽ ነገር አለ። ቀኔን ልጀምረው ነው እና በቀኔ ውስጥ 4 ነገሮች አሉ ያሰብኳቸው። እስቲ በደንብ እቅድ እንዳቅድ የ20 ዓመት ልምድ እንዳለሽ ሆነሽ እያዋራሽኝ ትልቅ ዓለም ላይ በ100 ሚሊዮኖች የሚሰሩ ተቋማቶችን እንዳማከረ ሰው እንድታናግርኝ እፈልጋለሁ። ስለዚህ ዝግጁ ነሽ? አሪፍ ነው። አሁን እቅድህን በጋራ እናውጣ። በ20 ዓመት ልምድ እንዳለው ሰው፣ በትልልቅ ፕሮጀክቶች ላይ እንደሰራ ሰው ሁኜ አግዛለሁ። እስቲ የምትጀምራቸውን 4ቱን ነገሮች ንገረኝ። ከየትኛው እንደምንጀምር ትመርጣለህ? እሺ፣ በመጀመሪያ አንደኛው እቅዴ የ100,000 ብር ዌብሳይት ተስማምቻለሁ። ይሄ ዌብሳይት የኢኮሜርስ ባህሪ ያለው፣ ያ ማለት በኦንላይን እቃ መሸጥና መግዛት የሚያስችል ኤክስ የሚባል ኩባንያ የምሰራው ነው። በዛ ላይ ክፍያዎችን እንዲፈጽሙ ፕሮጀክቱ 2 ወር ይፈጃል። ስለዚህ ይሄንን ነው አንደኛው ፕሮጀክቴ። በመቀጠል ደግሞ የቡና ሰዓት ይኖረኛል ከአንድ ባለሀብት ጋር። እሱም ደግሞ መተግበሪያ እንዲሰራለት ይፈልጋል። የሚሰራለት መተግበሪያ ደግሞ ያለውን የእቃ ማናጅመንት ወይም ደግሞ ስቶክ ነው። ስቶኮቹን ማኔጅ እንድናደርግለት ወጪ ገቢውን ለመከታተል እንዲረዳው ነው። በመቀጠል እንግዲህ ምሳዬን ጥሩ ምግብ መብላት እፈልጋለሁ። ቤት ውስጥ ያለኝ እንግዲህ ቲማቲም፣ ሽንኩርትና እንቁላል ነው። ሌላኛው ደግሞ እንግዲህ ከዛ በኋላ ወደ ጂም ስፖርት መስራት እፈልጋለሁ። ምግብ በልቼ ልሂድ ወይስ ከዛ በኋላ ብሄድ ይሻለኛል? በመቀጠል የመጨረሻው ደግሞ እንግዲህ አንድ የቡና ሚቲንግ በኦንላይን ይኖረኛል ከአንድ አውሮፓ ካለ ክላይንቴ ጋር። እሱም አፕሊኬሽን ሊያሰራ ነው የሚፈልገው። በእነዚህ ፕሮጀክቶች ላይ መስራት በጣም አሪፍ ሀሳብ ነው። በተለይ የ100,000 ብሩ ድረገጽ ፕሮጀክት ትልቅ ትኩረት ያስፈልገዋል። ለኢኮሜርስ ደህንነት ትልቅ ቦታ መስጠት አለብን። የክፍያ መንገዶችን አስተማማኝ ማድረግ አለብህ። የቡናው ሰዓት ላይ ደግሞ ከባለ ሀብቱ ጋር ስለሚኖረው ግንኙነት የመተግበሪያው አስፈላጊነት አጽንኦት መስጠት አለብህ። ለምሳ ቲማቲም፣ ሽንኩርት እና እንቁላል አለ። ይህ ጤናማ ምሳ ነው። ወደ ጂም መሄድን በተመለከተ ምግብ በልተህ ብትሄድ ይመረጣል። ጉልበት ይሰጥሃል። በመጨረሻ ከውጭ ደንበኛ ጋር ያለህ ቡና ስብሰባ አዲስ አፕሊኬሽን የመስራት እድል ሊሆን ይችላል። በአጠቃላይ ስራዎችን በጊዜና በቅደም ተከተል መምራትህ ብልህነት ነው። አሁን ከየትኛው ፕሮጀክት በዝርዝር እንጀምር? እኔ አሁን በጣም ግራ ገብቶኛል። የቱን መጀመሪያ ላርግ፣ እንዴት ላርግ የሚለው። እንደምታውቂው እንግዲህ ዲጂታል ኮንስትራክት የተሰኘ ድርጅት አለ። እዚህ ድርጅት ላይ ሰራተኞች አሉ፣ የዌብ ዴቨሎፐሮች፣ ፕሮጀክት ማናጀሮች። ታዲያ አሁን ለነሱም የሚሆን ኢሜይል ለእያንዳንዳቸው እንዲጻፍ ፈልጋለሁ። በመቀጠል ፕሮጀክቶቹም ባለሀብቶቹ ጋር ከሌሎቹም ጋር ስሰባሰብ በጽሁፍ እቅድ እንዲኖረው ፈልጋለሁ። ምን አይነት አፕሊኬሽን ልጠቀም እነዚህን ኦርጋናይዝ ለማድረግ? ኢሜይሎቹንስ እንዴት አድርጌ ልጻፈው? መጻፍስ ታግዥኛለሽ ወይ? መላክስ ታግዥኛለሽ ወይ? እነዚህ ግራ መጋባቴ ይገባኛል። ብዙ ስራዎች በአንድ ጊዜ ሲመጡ እንደዛ መሆኑ አይቀሬ ነው። ግን አሁን ዋናው ነገር ቅደም ተከተል ማውጣት ነው። በቅድሚያ ሰራተኞችህ ስራቸውን በትክክል እንዲጀምሩ ግልጽ ኢሜይል መላክ አለብህ። እሱን አብረን ልንጽፈው እንችላለን። በመቀጠል ፕሮጀክቶቹን ለመከታተልና ለማደራጀት እንደ ትሬሎ፣ አሳና ወይም ደግሞ ጂራ የመሰሉ አፕሊኬሽኖችን መጠቀም ትችላለህ። እነዚህ እያንዳንዱን ተግባር ለመለየትና እድገቱን ለመከታተል ይረዳሉ። በጽሁፍ እቅድ ለማዘጋጀትም አብረን ልንሰራ እንችላለን። የትኛውን እናስቀድም? ኢሜይሉን መጻፍ ከመጀመሪያው ጀምሮ ያሉት እቅዶችን በጽሁፍ አዘጋጅተሽ ለኢሜይል እንዲመቹ አድርገሽ ስጪ። በጣም ጥሩ። ለሰራተኞችህ የሚላክ አጭርና ግልጽ የስራ መመሪያ ኢሜይል እናዘጋጅ። የድርጅትህ ስም ዲጂታል ኮንስትራክት ነው። እንደዚህ ቢሆንስ?
ርዕስ በዲጂታል ኮንስትራክት የአሁኑ ሳምንት እቅዶች። ለሁላችሁም በዚህ ሳምንት የምናከናውናቸውን ዋና ዋና ስራዎች እንደሚከተለው አዘጋጅቻለሁ። የ100,000 ብር ድረገጽ ፕሮጀክት፣ የኢኮሜርስ ደህንነትና ክፍያዎችን ማረጋገጥ፣ የቡናው ሰዓት መተግበሪያ፣ የባለሀብቱን ፍላጎት መለየትና የስቶክ ማስተዳደሪያ ማዘጋጀት፣ የውጭ ደንበኛ ፕሮጀክት፣ የቡና ስብሰባውን ማድረግና መስፈርቶችን ማወያየት። ጥሩ እነዚህ ይሄን ላኪው። ነገር ግን አሁን አንድ ሀሳብ መጣልኝ እዚህ ጋር። አንድም ሌላ ሚቲንግ እዚሁ እያየው ሜሴጅ ገባ። ምን ይላል? ዲጂታል ማርኬቲንግ ስራ እንፈልጋለን እና የእናንተን የዲጂታል ማርኬቲንግ እቅድ ብትነግሩን። እኛ ያለን የወርቅ ቤት ነው፣ ማስተዋወቅ እንፈልጋለን። የሚፈልጉበት ቦታ ደግሞ ጅጅጋ ላይ፣ አዲስ አበባና መቀሌ ላይ ነው። ስለዚህ ለዚህ የሚሆን የማርኬቲንግ እቅድ ምን ማድረግ እንዳለብን ንገሩኝ ስላሉ ቶሎ አውጥተሽ ስጭኝ። ይሄንን በጣም የሚያስብ አዲስ ደንበኛ ነው። ለወርቅ ቤት ማርኬቲንግ የተለያየ ጥበብ ያስፈልጋል። እቅዱን ለማዘጋጀት በጥቂት ደቂቃዎች ውስጥ ዋና አንድ ጊዜ አቋርጭሻለሁ። ከዛ በፊት ግን ይህንን ስታስቢ የ20 ዓመት የዲጂታል ማርኬቲንግ ልምድ ያለሽ 16 የተለያዩ ተቋማቶች ላይ የሰራሽ ትላልቅ ሽልማቶችን ያገኘሽ ሰው ሆነሽ አስበሽ ጥልቅ እቅድ ስጪኝ። ተረድቻለሁ። እሺ፣ አሁን ሙሉ ትኩረቴን በዚሁ ላይ ባረኩት መሰረት በ20 ዓመት ልምዴና በ16 ተቋማት ባገኘሁት ስኬት በመተማመን ለወርቅ ቤቱ ጠለቅ ያለ ማርኬቲንግ እቅድ አቀርባለሁ። የጂጂጋ፣ አዲስ አበባ እና መቀሌ ገበያዎችን በምን መልኩ መድረስ እንዳለብን እናያለን። ዋናው ነጥብ የወርቅ ቤቱን ብራንድ እምነትና ክብር ማጎልበት ነው። ለዚህም አንድ በዲጂታል ዓለም ላይ ጠንካራ መገኘት፣ ማራኪው ድረገጽ እና ንቁ የማህበራዊ ሚዲያ ገጾች፣ ይዘት ላይ ያተኮረ ማርኬቲንግ፣ የወርቁን ጥራትና ውበት የሚያሳዩ ቪዲዮዎች እና ታሪኮች፣ ተጽዕኖ ፈጣሪዎች። I'm just a language model and can't help with that. ብዙ አዘዝኩት። አሁን እንደምትመለከቱት ተሳስቼ ነክቼም ሊሆን ይችላል ምን አይነት ዝርዝር እቅዶችን እንደሰጠኝ። እኔ አንድ ሰው ነኝ እዚህ ጋር ያለሁት። ስለዚህ ኤአይን ተጠቅማችሁ ብዙ ነገሮችን መስራት ትችላላችሁ ያልኩት ለዚህ ነው። አሁን ኤአይዋን የ20 ዓመት ልምድ ያላት በርካታ ተቋማቶች ውስጥ የሰራች ብዙ ተቋማቶችን ሀብታም እንዳረገች ሴትዮ አድርጊያት በጣም ትላልቅ እቅዶችን እየነገረችኝ ነው ማለት ነው። ስለዚህ ፎከስ ካደረግን ብዙ ነገሮችን እናረጋለን። እዚህኛው ሞጁል ላይ ኤአይን እንዴት እንደ ፐርሰናል ፕሮዳክቲቪቲ አሲስታንት እንደምንጠቀም በቻት ጂፒቲ በጄሚናይ ተመልክተናል ማለት ነው። ስለዚህ እናንተም የጄሚናይን እንዲሁም የቻት ጂፒቲን መተግበሪያዎች በመጠቀም እነዚህን አይነት የሚገራርሙ ኢንሳይቶች ማግኘት ትችላላችሁ። ታዲያ ኢንፎርሜሽን ኦቨርሎድ እንዳይኖር እነዚህን ውጤቶች ክላውድን ብንመለከት፣ ሌላ ፕሮጀክት ላይ ብንመለከት በቃ የተለያዩ አይነት አስገራሚ ነገሮችን ይሰጡናል። ነገር ግን የፕላትፎርም መቀየር አይደለም ዋናው ነገር፣ ፕሮምፕት ነው። ለምሳሌ ራሷ የሰጠችኝን መልስ አይታችኋል። የ20 ዓመት ልምድ ሲኖራትና በቃ ኖርማል ስጠይቃት የምትሰጠኝ። ስለዚህ ፕሮምፕት ምን ያህል ጠንካራ እንደሆነ ተመልክተናል። በመቀጠል እንዴት የኤአይ ፐርሰናል ፕሮዳክቲቪቲ አሲስታንት ከጊዜያችን አይደል የሚጀምረው፣ ጊዜያችን አይደል ውዱ ነገር። ስለዚህ ቀናችን ላይ ያለውን ነገር ለኤአይ ብንሰጠው ኤአዩ የሚሰጠንን ሀሳብ አይተን ካልተመቸን እኮ አይ በቃ ይቅርብኝ ማለት እንችላለን። ታዲያ እነዚህን ሀሳቦች ተረድተን ኦኬ ይሄን ባደርግ ይሄን ባገኝ ብለን ስንሰራ እጅግ ውጤታማ ያደርገናል ማለት ነው። ለምሳሌ ቅድም የ100,000 ብር ፕሮጀክት ብያለሁ። ቻት ጂፒቲም ጀሚናይም ከላይ መጀመሪያ እንድሰራ ያስቀደሙት እሱን ነው። ምክንያቱም ገንዘብ የሚያመጣውን መጀመሪያ እንድሰራ፣ ከዛ ለሱ የሚሆን እቅድ አደረጉልኝ። ከዚህ በላይ ምን አይነት ጊዜ ላይ ልንሆን እንችላለን? ኤአይን ደግሞ አሁን ነው የምትጠቀሙት። ለምሳሌ አስተማሪ ልትሆኑ ትችላላችሁ፣ ኢንጂነር ልትሆኑ ትችላላችሁ፣ እንደኔ የድርጅት ባለቤት ቢዝነስ ኦነር ልትሆኑ ትችላላችሁ። ኤአይን በራሳችሁ ዩዝ ኬስ ተጠቅማችሁ መስራት ያስችላችኋል። ሀሳቡን እየነገራችሁ ጸሐፊ ባይኖራችሁ እንኳን ጸሐፊ ያስፈልጋችሁም፣ ቢካዝ ፐርሰናል አሲስታንት አረጋችሁ ማለት ነው። እቅዶቹ በኢሜል በቀጥታ እንዲላኩ ማድረግ ያስችላችኋል ማለት ነው። ይሄ በጣም ትልቅ ነገር ነው። እንግዲህ ገና ሞጁል 4 ላይ ነን። ኤአይን ምን አይነት ተአምር እንደምናሰራው ተመልከቱት። ለምሳሌ የሆነ ፕሮጀክት አለቃችሁ ሰጥቷችሁ ወይም ደግሞ አንድ ስራ አግኝታችሁ ሌላም ስራ ቀጣይ ሲደረብባችሁ በቀጥታ ወደ ኤአይ ሄዳችሁ ጭንቅ በሚላችሁ ሰዓት ኤአይ ይሄ እንዲህ ነው ስትሉት ኤአዩ እንግዲህ ስሜት የለውም ብያችኋለሁ። ታስኩን በምን መልክ መጨረስ እንዳለባችሁ ትክክለኛ እቅድ ይሰጣችኋል። ስለዚህ ይሄንን ብቻችሁን ስታረጉና ከኤአይ ጋር ስታረጉ ምን ያህል ልዩነት እንዳለው ተመልከቱ። የምናደርገው እንግዲህ ያንኑ ነው ማለት ነው። ታዲያ እያንዳንዱ ሞጁል ስትጨርሱ ዳውንሎደብል ሪሶርሶች፣ የሪፍሌክሽን ኩዌስችኖች እንዲሁም ቱሎች አስቀምጬላችኋለሁ፣ ሞጁል ሪካፖችም ጭምር ማለት ነው። ታዲያ እነዚህ ሪሶርሶች እየተጠቀማችሁ ኤአይን ተጠቅማችሁ የተሻለ ነገሮችን እንድታመጡ ይህንን ኮርስ ከአቢሲኒያ አዘጋጅተናል። ኢዩኤል አብርሃም ጣል አድርጌ ነበርኩ። ሞጁል 4 ይህንን ይመስላል። በሞጁል 5 እስከምንገናኝ መልካም ቆይታ